እንደ ሐኪም ሳይሆን እንደ ለታይቶ ትንሽ ጭንቅላቴ ነው ሊያዞረኝ ስጨናነቅ ምናምን ስትረስ ሲኖር እንደዛ ያደርገኛል። ከዛ ውጭ ደግሞ ደህና ነኝ። በቃ ደስተኛ ሆኜ እየኖርኩ ነበረ። ከሚስቴ ጋር ከልጄ ጋር ደስተኛ ሆኜ እየኖርኩ እና ትንሽ ቤተሰብ ላይ ግጭት ምናምን ሲፈጠር ነው ጭንቀት ውስጥ የገባሁት። ይሄ ጭንቀት ደግሞ እንግዲህ አንተ ካልቆምክ በኋላ ለማንም መድረስ አትችልም። መጀመሪያ ለራስህ ማወቅ አለብህ። ልክ ነኝ አይደል አብርሃም? እንዴ ምንድን ነው በአንድ አይነቃም? ኩሩታ ተረጋጊ እንጂ እኮ ይነቃል። ተረጋጊ ወይ ምንድን ነው ምንድነው ታስጨንቀው? ሱሪ ብለህ አንቺ እንደዚህ ጀመር ያደረግሽው አንቺ ሻታስመስል እንደዚህ ሆነ ይፈራል። እኔ ማስመሰል አይደለም ታውቂያታለሽ በደንብ። እንግዲህ መተት ነው ምንድን ነው እያላችሁ የነበረ በራሳችሁ ታፍራላችሁ። ሌላኛው ደግሞ ይኸው አብርሽ ምንም አልሆነም። ፍላጎቱ ከሩታና ከልጁ ጋር መሆን ስለፈለገ ብቻ ነው፣ ከኤርሜላ መራቅ ስለፈለገ ነው እንደዚህ የሚሆነው እያልናችሁ ነበረ። ያው በጣም ጭንቀት ውስጥ እንደተወጠረ ያስታውቃል። አንዳንዴ ጭንቀትም እንደዚህ ሊያደርገው ይችላል እያልናችሁ ነበረ። እሱ ግን ያው በጣም ስላስጨነቀው ከኤርሜላ የሚለይበት መንገድ እየፈለገ ጭንቀት ውስጥ ስለሆነ ነው እንጂ ምንም ሆኖ እንዳልሆነ እንግዲህ ከዚህ በላይ ምንም ነገር አለ ብዬ አላስብም። እንግዲህ እሱም ተናግሯል። ያለብኝ ጭንቀት ነው እንጂ ከልጄ ጋር ከሚስቴ ጋር ደስተኛ ነኝ ብሎ እየተናገረ ነው። ከዚህ በላይ ምን እንደምትፈልጉ አላውቅም። ቦታሽን እወቂ። እንግዲህ አልተፈለግሽም አትፈይለጊም። ዘጋ ሂደሽ አረካት ማረግ ምንም አይጠበቅብሽም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መጥቻለሁ። ላይክ ሼር ሰብ እያደረጋችሁ እስከ መጨረሻው ተከታተሉ። ብዙ ድምጽ ያላስገባላችሁ ዛሬ የነሱ ቪዲዮ ነው ማስገባላችሁ። እስከ መጨረሻው እናንተ አዳምጣችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ሀሳቡ ምንድነው? ወዴት ነው? ማን ነው ትክክል እዚህ ጋር የሚለው ዛሬ ከእናንተ ነው ሀሳብ የምሰጠው። አሁን ላይ ሀሳብ ለመስጠት ብዙም አልተመቸኝም ያለሁበት ሁኔታ። ያው ለፋሚሊዎቼ ይሄን ሰርፕራይዝ ላደርስላችሁ ብዬ ነው። ሩታ ደስታ የሚያስደስታችሁ ብቻ ናቸው የኔ ፋሚሊዎች። ያ ስለሆነ እንግዲህ ደስታዋ የኛም ደስታ ስለሆነ ማለት አንድ ሰው ባላረገው ነገር ሲወንጀል በጣም ያሳዝናል። እሷም ባላረገችው ነገር ነበረ ስትወቀስ የነበረች። እንደዛም ያሏት ሰዎች ደግሞ ማፈር ስላለባቸው ይሄንን ላደርስላችሁ ብዬ ነው። የነሱ ድምጽ ነው ማስገባላችሁ። እስከ መጨረሻው ቪዲዮ ተከታተሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንቺ ልጅ እንደዚህ እንደሆነ ያደረግሽው ከለጋር ያለ ራሱን ጥሎ አይደለም ምን ነው ያጂ ዞር እናንተ ሴቶች ያማችሁ ሁለታችሁ ጤነኛ ናችሁ? ጀመር ጤነኛ ናችሁ? አስወጪኝ ብዜ ጤነኛ ናችሁ ወይ? አሁን ልጁ መዳን ነው ያለበት። እናንተ የእናንተ ጭቅጭቅ ነው የሚቀርበው። አልገባያችሁ ይሄ ተረጋጉ እስቲ። አታውቂም ብዙ ይሄ ነገር የሷ ስራ እንደሆነ አታውቂም። ተረጋጉ ሁለታችሁ። አሁን መስማት አልፈልግም። ልጁ ጥምጣ የምታከብሪያት መሲ ልቀቂ። ዞር በይ። ኧረ ምን ሆናችሁ ነው? ወይ ካልሆነ ካቻላችሁ ውጡ ሁለታችሁ። በእናታችሁ ልጁ ልቀቁት በቃ። አሁን እንዲሁ ካልፈለጋችሁ እሺ ስለታች ነው ኤርሜላም በቃ አሁን አንዴ ተረጋጉ። በቃ ሩታም ተረጋጊ፣ ኤርሜላም ተረጋጊ። በቃ ስትረሱ እኮ ዴት ሰላም ነው እየኖረ ነበር። እሷ አትመጣ እንደዚህ ነው። አልፈልግሽም ውጭኝ አትበይበት። በቃ አይፈልግሽም። ውጭ ከአጨማጨ እንደሚፈልግኝ አይፈልግሽም። አረበና ፍስቲ ለማለት ጀመር ይወጣ ነው። ጋርተሽ ይመጣበሽ አንቺ ጀርሜላ ስራት ሻይፊ ተስመስል ኩኑ ታያት በቃ ነይ በቃ ጫፉን ብለሽ ጀመር በቃ ዝም በሉ በቃ አሁን ዝም በሉ በቃ ቆይ እሺ እንዴ አረጋግጡ ሃይሜናችሁ አሁን እኛ ምን እሱ እንዴ ምን ሆናችሁ ነው እናንተ? ስለወጣችሁ ችግኛ ምን አገባ ጨነቅ እንደዚህ አትሆንም ነበር። በቃ ታዩ። እሺ አሁን በቃ ልጁ ላይ ትኩረት አድርጉ። የሁለታችሁ ጸባ አይደለም አሁን ወሳኙ። መጀመሪያ ልጁ ደስተኛ የሆነ እየቦረቀ የነበረ ልጅ ይሁን እንደዚህ አይ በቃ ደህና ይሁንና እናወራለን። አሁን ላይ አስፈልግም ጸጥ በሉና እንበል። አዎ ብላ ነው አናግሪያታለሁ። ማናገር ያለብኝን ገብቼ ውስጥ አናግሪያታለሁ። አስቸግር አንተ ምን ሀሳብ ያጣጣ ጠይቃ ለልጁ ያደረጉ አንዱ አንተ ነገርኩህ አይደል? አረ ፕሊስ ነው ይሁን ነገር ለመፈጠር አንዱ አንተ ነህ። እንደውም አዛኛችሁ ሩሩት ወዶና ነው እዚህ አዛኛችሁ። እሺ አዛኛችሁ ስለ ነው እናንተ ራኪን ቤት ነው በእናታችሁ ነው አይደለም። ሁሉም አዛኛ ይምሰል እዚህ ጋር እንዲህ ደግሞ የራሳችሁ አስተዋል የራሳችሁ ልክ ነው እኮ ዳኒ። አሁን ግን ያለነው ሐኪም ቤት ነው። እሺ መከራከሩ ምን ይበጀናል ነው እንዴ? በእናታችሁ ለምን ደሞ አትረዱም እናንተ?
ለምን ነው የምትጨቃጨቁት? ሄርሜላ ሊሆን ሀሳብ ታንሻለሽ፣ ሩታ ሊሆን በቃ እስኪ መጀመሪያ እኮ ሲነቃ እናውራለና እንዴ ሌላው የሚያስፈልገው ኦክሲጅን የሚያስፈልገው እኮ ነው ነገር ታደርግለት ቢያንስ አብርሃም ምንም የተነፈሰ እኮ አይደለም ያለው። እሺ ሰላሙን አሰጣሽው። በአንቺ ነው ይኸውልህ የተፈጠረው። ሄርሜላ ነገ በኋላ ገብታ ለመሞቃቀሱ አይደለም ገና ይሁን ብዬ ነው ዝም ብያለሁ። ሄርሜላ አንተ የለቱ በቃ ቢያንስ ታግሰሽ ዳኒ በደንብ ነው እኮ የምታውቀው ሁሉም ነገር ታውቃለህ። በቃ ለመወቃቀሱም ለምንም ከደህና በኋላ ይደርሳል። ልጁ ጤነኛ ከሆነ በኋላ ይደርሳል። ሁለታችሁም አደብ ግዙ። እስቲ ተረጋጉ። ልጁ ይዳን እስቲ። ለእኛ የምናመጣው መፍትሄ አለ። አሁን እናንተ በመጨቃጨቃችሁ የሚመጣለት መፍትሄ አለ እንዴ? ግልቆሱ ሲጨርስ ይነቃል እና እሺ መታው ለምን እኮ ሲጨርስ ግርግር በቃ የባለቀ ሙቀት እየተፈጠረ ነፋስ እንደሰው ቡዜ አብርሽ ነቃ ብላ እንዴ አብርሽ ተረጋግቼ ላውራክ እየሞከርኩ ነው። አንተ ብቻ ንቃልኝ። አሁን ብቻ አንተ ራስህ ጠንከር በልና ደህና ሁንና እኔ ምን ማድረግ እንዳለብኝ እኔ ነኝ የማውቀው። አብርሽ እኔ ለአንተ የፈለግከውን ነገር እሆንልሃለሁ። እግዚአብሔርን ከዚህ በኋላ አላስጨንቅህም። ከዚህ በኋላ አላስጨንቅህም አብርሽ። እግዚአብሔርን አላስጨንቅህም። እሺ አንዴ ብቻ ንቃልኝ። አንዴ ብቻ ደህና ሁን አብርሃም። ወደ ድሮ ማንነትህ ትመለሳለህ። እሺ ደስተኛ መሆንህን ታሳየኛለህ። ሁሉም ነገር ይመለሳል። ሁሉም ነገር ደህና ትሆናለህ። አትጨነቃል እንዴ? ኧረ ዴቭ ምን ሆናችሁ ነው? እናታችሁ ተረጋጊ። በቃ አንቺ እራስሽ ተረጋጊ። እሺ ነይ ወደዚህ አንዴ ብቻ ነሽ። ጠንከር በልና ንቃ። እንዴ እህት እኮ ሁሉም ስላንተ እየተጨነቀ ነው ያለው። ይነቃል። መንቃቱ አይቀርም። ያስፈልገናል። ከአብርሃም እጠብቅሃለሁ። እኔ በደንብ እጠብቅሃለሁ። አንዴ ብቻ ንቃልኝ። አንቺ ጥበቃ ያስፈልገዋል። ምን ትቀባጣጣለች? አብርሽ በቃ ነው መሰለኝ። አብርሽ ቆይ አሁን አታጨናንቁ። አብርሽ እንግዲህ ነቃ። አብርሽ አብርሃም ነቃ። ወይኔ ደስ ሲል